ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። በአንድ አዲስ መረጃ ዳግም ተገናኝተናል። ይህ አዲስ መረጃ እንግዲህ በ2026 የሰው ልጅ ማርስን በቀኝ ግዛት ይይዛል። ይሄ ደግሞ እውነት እንደሚባለው የሰው ልጅ ማርስን ይቆጣጠራል ወይ? የኢትዮጵያው ጠቅላይ ሚኒስትርም ሰሞኑን ወደ ጠፈር ጉዞ ሊያደርጉ እንደሆነ አንዳንድ መረጃዎችን እየሰማሁኝ ነበረ። እኔ በሳቸው ኦፊሻሊ ገጽ ላይ ባላየውም ማለት ነው። የሰው ልጅ ታዲያ ወደ ማርስ ወይ ደግሞ ወደ ጠፈር ከሄደ ንቃተ ህሊናው እድሜው እንደሚጨምር ይታሰባል ማለት ነው። ይሄ ነገር እውነት ነው ወይ? ከእናንተ ጋር ዛሬ እንግዲህ ልንፈትሸው ነው እና ስለ ጠፈር ብዙ መረጃዎች ውሸት እንደሆኑ፣ ነጮች ደግሞ በሰው አእምሮ ላይ ለመጫወት የፈጠሩት ተረት እንደሆነ ኤለን መስክን ጨምሮ በጣም አታላይ እንደሆኑ አንዳንድ ሳይንቲስቶች እንግዲህ ኤክስፖዝ ያደረጉበት ጊዜም ነበረ። ይህንን ደግሞ ትክክለኛ መረጃ መጽሐፍ ቅዱስስ ሊቃውንቶቻችንስ ምን ይላሉ የሚለውን ነው በትኩረት ምንፈትሸው ማለት ነው። በጣም ይሄ ሳቢ ርዕሰ ጉዳይ ነው። ምክንያቱም ነጮች ብዙ ጊዜ በውሸት ላይ ያው ነጭ ስለሆኑ ብቻ አምነን የተቀበልናቸው የቆዳ ከለራቸው ነጭ ስለሆኑ ብቻ እነሱ እውነት፣ እኛ ደግሞ የቆዳ ከለራችን ጥቁር ስለሆነ ብቻ እኛ ኢትዮጵያውያንን ጨምሮ ተረት የምንላለን። እኛ የምንለው ነገር ውሸት ነው። ነጮች ግን ገብተው ያንን ነገር ካጸደቁት ወይ ደግሞ ይሄ ነው ካሉ እውነት ነው ብለን የምንቀበልበት ነገር አለ እና ይሄ ነገር እናንተ ጋስ ምን አይነት ስም ይፈጥሯል የሚለው ነው እንግዲህ በዛሬው ቆይታችን የምንፈትሸው። ቤተሰባችንን ልትቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የዶላር ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው እንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። በነገራችን ላይ ይሄንን የጠፈር ጉዞ በተመለከተ በሲምፕሰንም ዝርዝሩን በኋላ ላይ ነግራችኋለሁ። በደንብ ማርስን ሊቆጣጠሩ አይነት ይዘት ያለው ሲን ነበረና ያው ብዙ ጊዜ እንደምንለው ሲምፕሰን እነሱ ትንቢት ነው ቢሉትም እኛ ግን እቅድ እንደሆነ ነው ምናምነው። ምክንያቱም ትንቢት ቀልድ አይደለም፣ ከመንፈስ ቅዱስ ስለሆነ ትንቢት ማለት ነውና ይሄንን ነገር በዝርዝር እናየዋለን። ስለ ጠፈር ጉዞ መጀመሪያ ምን ይላል ሳይንሱ የሚለውን እናያለን። በ2026 እንግዲህ የሰው ልጅ ማርስን በቀኝ ግዛት ይገዛል ነው እየተባለ ያለው። ይሄ ግን እንዳልሆነ ነው ሳይንቲስቶቹ እየተናገሩ ያሉት። ከማርስ ተልእኮ ጋር ተያያዥነት ያለውን ዘሲምፕሰን በቀጥታ የ2026 የማርስ ተልእኮን እንደተነበየ አይደለም ይሄኛው የሚናገረው ይዘቱ ማለት ነው። ነገር ግን ተከታታዩ የጠፈር ጉዞን የሳይንስ ልቦለድን የቴክኖሎጂ እድገቶችን በቀልድ መልኩ በመዳሰሱ ከማርስ ተልእኮ ጋር ተመሳሳይነት እንዳለው ተደርጎ ነው የሚታየው። በትክክል ግን ይህንን ይቆጣጠራል ብሎ እንዳልተነበየ ነው የሚያሳየው ሲሉ በማህበራዊ ሚዲያ ላይም የሲምፕሰን ክፍሎች ከማስክ እቅዶች ጋር ተያይዘው የተባዙ ናቸው፣ ኤለን መስክ ማለት ነው። ነገር ግን የትክክለኛ ትንበያ ከመሆን ይልቅ ተመሳሳይ ነገርን ሰርተዋል በሚለው ነው ሰዎች የሚደመድሙ። ዘሲምፕሰን እንግዲህ የማርስ ቀኝ ግዛትን በተለይ ደግሞ በ2026 ነው ማርስ ቀኝ የምትገዛው ብሎ አይደለም የተነበየው፣ ግን ስለ ማርስ ቀኝ ግዛት ተናግሯል። የጠፈር ጉዞ ሳይንሳዊ ፈጠራዎችን በተዘዋዋሪ መልኩ በመዳሰሱ ከኤለን መስክ እቅዶች ጋር ተመሳሳይነት እንዳለው ተደርጎ ነው የተነገረው። ግን እነሱ እንዳሉት ከሆነ ተመሳሳይነት በተዘዋዋሪ ተመሳሳይነት ያለው ነገር እንደተሰራ ነው እየተነገረ ያለው ማለት ነውና አሁን እኛ በጥልቀት መፈተሽ ያለብን የትኛውን ነው ለመሆኑ ጠፈር የሚባለው ማርስ የሚባለው ነገር እውነት ነው ወይ የሚለውን ማህበራዊ ሚዲያ ላይ ያሉ መረጃዎችን ነው በአጠቃላይ የምናየው ማለት ነው። ጠፈር ወይ ደግሞ ማርስ እንደ ሰው ልጅ መኖሪያ መጠቀም የሚቻል መሆኑን በሳይንሳዊ ማህበረሰብ ውስጥ በሰፊው የሚወራ ጉዳይ ነው። እስካሁን ያለው ሳይንሳዊ መረጃ እንደሚያሳየው ማርስ ለሰው ልጅ መኖሪያነት ተስማሚ አይደለም የሚሉ ሳይንቲስቶች አሉ፣ በተለያዩ ምክንያቶች ማለት ነውና ማርስ እንግዲህ ቀጭን ከባቢ አየር አለው፣ በዋናነት ካርቦን ዳይኦክሳይድ፣ ይሄም ደግሞ የሰው ልጅ መተንፈስ አይችልም ነው የሚሉት ሳይንቲስቶቹ። የሙቀት መጠኑ በጣም ዝቅተኛ ነው። በአማካኝ እስከ 60 ዲግሪ ሴልሺየስ እና የፀሐይ ጨረሮችንም ደግሞ መከላከያ ስለሌለ የጨረር መጠኑ ከፍተኛ ስለሆነ በእነዚህ ምክንያቶች የሰው ልጅ ማርስ ላይ መኖር አይችልም ብለው ይላሉ ገሚሱ ማለት ነውና ለሰው ልጅ መኖር ደግሞ ውሃ፣ ኦክሲጅን እና ምግብ ያስፈልጋል። ማርስ ላይ ደግሞ ፈሳሽ ነገር የለም። ነገር ግን በበረዶ መልክ ውሃ እንዳለ እንደተረጋገጠ ይናገራሉ። ነገር ግን ይህን ውሃ ለመጠቀም ደግሞ በጣም የላቀ ቴክኖሎጂ እንደሚያስፈልግ እንዲሁም ምግብ ማምረትና ኦክሲጅን መፍጠር ደግሞ በጣም ውስብስብና ውድ እንደሆነ ነው የተናገሩ ያሉት በሌላው ገጽ ያሉት ማለት ነውና ሳይንሳዊ እድገቶችን ስንመለከት ኤሎን መስክና ስፔስኤክስ ማርስ ላይ ተደራሽ የሆነ መኖሪያ ለመፍጠር በተለይ ደግሞ በስታርሺፕ ፕሮግራም ላይ እየሰሩ እንደሆነ ይታወቃል። ሆኖም ብዙ ሳይንቲስቶች እንደ ኬሊና ዛክ ዋይነር ስሚዝ ያሉ ይሄ እቅድ በቅርብ ጊዜ ውስጥ ተግባራዊ መሆን እንደማይችል ነው የሚከራከሩት። ምክንያቱም የጨረር መከላከያ፣ የህይወት ድጋፍ ስርዓቶችና የሰውነት ጤና ተግዳሮቶች በቂ መፍትሄ ገና አላገኙም ብለው ይከራከራሉ።
ኤሎን መስክና ስፔስኤክስ ማርስ ላይ ቅኝ ግዛት ለመፍጠር ያላቸው እቅድ በሳይንሳዊ ማህበረሰብ ውስጥ ተቃውሞና ድጋፍ ያገኘ ነገር ነው። ግማሹ ተቃውሟል፣ ግማሹ ደግፏል። አንዳንድ ሳይንቲስቶች እንደ ብሩስ ጃኮስኪና ክሪስቶፈር ኤድዋርድስ የማስክን እቅድ በቴክኒካል በሳይንሳዊና በስነ ምግባራዊ መልኩ እንደማይቻል ተከራክረዋል ማለት ነው። ለምሳሌ የማርስን ከባቢ አየር ለመቀየር ቴራፎርሚንግ የሚያስፈልገው ቴክኖሎጂ በአሁኑ ጊዜ የለም እና የካርቦን ዳይኦክሳይድ ክምችት በቂ እንዳልሆነ ጥናቶች ያሳያሉ ነው የሚሉት እነሱ። በሌላ በኩል እንደ ሮበርት ዙብሪን ያሉ እና ደግሞ ሌሎች ሳይንቲስቶች ደግሞ የማስክን ራዕይ ደግፋሉ። ማርስ ላይ ያለው የውሃ በረዶና ሌሎች ሀብቶች ለቅኝ ግዛት መሰረት ሊሆኑ እንደሚችሉ ነው የሚከራከሩትና ይህንን እንደ ውሸት ወይ ደግሞ ማታለያ መቆጠሩ እንግዲህ ኤሎን መስክን በጣም ነው የሚያበሳጨው። ምክንያቱም ስለ ስፔስኤክስ በተግባር የሚታዩ እድገቶችን እያሳየሁኝ ነው ብሎ ይከራከራል። ለምሳሌ የፋልኮን ሮኬቶችና የስታርሺፕ ሙከራዎችን እንደ አንድ መረጃ ያቀርበዋል ማለት ነው። ሆኖም የማስክ ጊዜ ሰሌዳ ለምሳሌ በ2029 ሰዎችን ወደ ማርስ መላክ በጣም አስተማማኝ እንዳልሆነ እየተተቸ ነው ይህንንም መረጃ አቅርቦ ማለት ነውና የኤሎን መስክ እንቅስቃሴ እንደ ማታለያ ወይ ደግሞ የነጮች አእምሮ ጨዋታ የሚቆጥሩ አመለካከቶች ብዙ ጊዜ ከእምነት ወይ ደግሞ ከተንታኝ አመለካከቶች የመነጩ ሊሆኑ ይችላሉ ተብለውም ይነሳሉ። እነዚህ ኤሎን መስክ ሰዎችን እያታለለ ነው ወይ ደግሞ ነጮች በቃ ጫና ለመፍጠር እና እነሱ አድራጊ ፈጣሪ እንደሆኑ ለማሳየት የሄዱበት ርቀት ነው የሚባለውን አመለካከት አጉልተው ይናገራሉ ማለት ነው። ነገር ግን ሳይንሳዊ ማህበረሰብ ውስጥ እንደዚህ አይነት አቋም በሰፊው አልተደገፈም። ይልቁንም ውይይቱ እና ክርክሩ በቴክኒካልና በስነ ምግባራዊ ተግዳሮቶች ላይ ያተኮረ ነው። ቢሆንም ግን ሳይንቲስቶችም ቢሆኑ የኤሎን መስክን እና የስፔስኤክስን አካሄድ በጣም እየተቃወሙ ነው ያሉት ማለት ነው። በ2026 ዓመተ ምህረት የሰው ልጅ ማለት ነው ማርስን በቅኝ ግዛት የመያዝ ድል በጣም ዝቅተኛ እንደሆነ ደግሞ ብዙ የሳይንስ ድረገጾችን ለማየት ሞክሬ ያለው። የቅኝ ግዛት መያዝ ማለት ምን ማለት ነው? ቋሚ የሰው ልጅ መኖሪያ መገንባት፣ ራሱን የቻለ ማህበረሰብ መፍጠር፣ ዘላቂ ኑሮን እዛ ማድረግ የሚለውን ነው እንግዲህ የሚያመለክተውና እንደ ኤሎን መስክና የስፔስኤክስ እቅዶች እንግዲህ በ2026 የሚጠበቀው ያለ ሰው የሚነዳ ታንክሪውድ የስታርሺፕ መንኮራኩር በማርስ ላይ የመውረዱን አቅም ለመፈተሽ ነው። ይህ ተልዕኮ ተሳክቶ ከተገኘ እነሱ እንደሚሉት የሰው ልጅ ተሳትፎ ያለው ተልዕኮ በ2028 ወይ ደግሞ በ2031 ሊጀመር ይችላል ተብሎ ነው እየተገመተ ያለው። የኤሎን መስክ እቅድ ደግሞ በሴፕቴምበር 2024 እንደገለጸው ስፔስኤክስ በ2026 5 ያለ ሰው የሚነዱ ስታርሺፕ መንኮራኩሮችን ወደ ማርስ ለመላክ ነው ያቀደው። እነዚህ ተልዕኮዎች በማርስ ላይ መውረድ ደህንነቱ የተጠበቀ መሆኑን ለመፈተሽ ነው ማለት ነውና ተሳክተው ከተገኙ የመጀመሪያው የሰው ልጅ ተልዕኮ በ2028 ወይ ደግሞ በ2031 ሊከናወን ይችላል። ይሄ ደግሞ ቅኝ ግዛት መያዝ ከመሆን ይልቅ የመጀመሪያ ደረጃ ጉዞና ምርምር ሊሆን ይችላል ማለት ነው። አሁን አብዛኞቹ እየወጡ ያሉት መረጃዎች 2026 የሰው ልጅ ማርስን ቅኝ ይገዛል የሚሉ መረጃዎች አሉና ይሄ ደግሞ ቅኝ ግዛት ከመያዝ ወይ ደግሞ ቅኝ ግዛት ከመሆን ይልቅ የመጀመሪያ ደረጃ የጉዞ ምርምር ይሆናል ይላል። ስለዚህ ቴክኒካል ደግሞ ተግዳሮቶች አሉ። የስታርሺፕ መንኮራኩር በምድር ላይ እስካሁን በሙሉ ስኬታማ የሆነ ማረፊያ አላደረገም ወይ ደግሞ አርፎ አልታየም። በ2025 መጀመሪያ ላይም በተካሄዱ ሙከራዎች 2 ፍንዳታዎች እንደተከሰቱ ታስታውሳላችሁ። እንደውም ሰርተንላችሁ ነበር ይህንን ዝግጅት ማለት ነው። ይህም የመንኮራኩሩን አስተማማኝነት እስከ 2026 ማረጋገጥ አስቸጋሪ እንደሆነ የሚያሳይ ነው። በተጨማሪ ደግሞ የማርሱ ጉዞ የጨረር መከላከያ፣ የነዳጅ ማስተላለፍ እና በማርስ ላይ ደግሞ ነዳጅ ማምረት የመሳሰሉ ቴክኖሎጂዎችን ይፈልጋል። እነዚህ ቴክኖሎጂዎች እስካሁን ሙሉ በሙሉ አልተሞከሩም ማለት ነውና በ2026 ማርስን በቅኝ ግዛት መያዝ አይቻልም ነው 4 ነጥብ። በምትኩ የስፔስኤክስ እቅድ ያለው ያለ ሰው የሚነዳ መንኮራኩር መላክና የመውረድ አቅምን መፈተሽ ሊያደርጉ ይችላሉ። እስካሁን ድረስ የተደረጉ 2 እና 3 ተልዕኮዎችም ያው በፍንዳታ እንደተጠናቀቁ ታስታውሳላችሁና ስለዚህ የቅኝ ግዛት ዞሮ ዞሮ በ2026 ባያደርጉት እንኳን እነሱ እንደሚሉት ከ2040ዎቹ እስከ 2050ዎቹ ድረስ ጊዜው ቢፈጅብንም ቅኝ ግዛት እንገዛለን ብለው ነው እየተከራከሩ ያሉት። ይህም እንግዲህ በርካታ የሰው ልጅ ተልዕኮዎችን፣ መሰረተ ልማት ግንባታዎችን፣ ለምሳሌ መኖሪያ ዶሞች፣ የኃይል ማመንጫዎች፣ የማርስ ሀብቶችን መጠቀም ይጠይቃል። ይህም ከ2040 እስከ 2050ዎቹ ይጠናቀቃል ብለው ነው እያሉ ያሉት። 2026 ሳይሆን ከ2040 እስከ 2050 ድረስ የሰው ልጅ ማርስን በቅኝ ግዛት ይገዛል ነው እያሉ ያሉትና የስፔስኤክስ መስራችና ዋና ስራ አስፈጻሚ ኤሎን መስክ ማለት ነው የሰው ልጅ ባለብዙ ፕላኔት ዝርያ መልቲ ፕላኔተሪ ስፔስ እንዲሆን የማርስ ቅኝ ግዛት መያዝን ከ2002 ጀምሮ ነው እንደ ዋና ግቡ ገልጾ የነበረው የኤሎን መስክ ማለት ነው። የማርስ ተልዕኮ እቅዶች፣ መገለጫዎች በጊዜ ሂደት
ተሻሽለዋል። ነገር ግን ብዙ ጊዜ በጣም ተስፋ ሰጪ የሆኑ የጊዜ ገደቦችን ያስቀምጣል ማለት ነው። እንግዲህ በሳይንሱ ዓለም ውስጥ ያሉ ሰዎች ተቃዋሚዎችም አሉ፣ የእሱ ደጋፊዎችም አሉ፣ በተስፋ የሚጠብቁም አሉ። ይሄ ልክ አይደለም፣ ለሰው ልጅም ተገቢ ቦታ አይደለም ብለው የሚከራከሩም ሳይንቲስቶች አሉ በነገራችን ላይ። እና ይሄ ሰውዬ እንግዲህ ያለው በ20 ዓመታት ውስጥ እስከ 2040 ማለት ነው በማርስ ላይ ራሱን የቻለ ከተማ መገንባት እንደሚፈልግ ነው የተናገረው። ይሄ ከተማ እስከ 1 ሚሊዮን ሰዎችን መያዝ ይችላል ነው ያለው። ይሄን ለመፈጸም ማርስ ላይ የሚገኙ ሀብቶች የውሃ፣ የበረዶ፣ ካርቦን ዳይኦክሳይድ ተጠቅመው ነዳጅ፣ ኦክሲጅን እና ሌሎች አስፈላጊ ነገሮችን ለማምረት እቅድ እንዳላቸው ነው እየተነገረ ያለው ማለት ነውና ሲምፕሰንም በነገራችን ላይ ከላይ እንዳልኳቸው የጠፈር ሲን አለው። የሲምፕሰን የአኒሜሽን ተከታታይ ትዕይንት ብዙ ጊዜ እንግዲህ ወደፊት ክስተቶችን እነሱ መተንበይ ይሉታል፣ እኛ ደግሞ እቅድ ነው የምንለው። ትንበያ በሚመስል መልኩ ተወዳጅነትን አትርፏል በዚህ ጉዳይ ላይ። በተለይ ደግሞ ከጠፈር ጋር የተያያዙ ክፍሎች የሲምፕሰን ማለት ነው ሲኖች በማህበራዊ ሚዲያ ላይ በጣም ብዙ ውይይትን፣ ክርክርን የፈጠሩ ሆነው ቆይተዋል። የማርስ ተልእኮን የሚመለከቱ ክፍሎችም አሉ። ማርግና ሞንራል ሲዝን 4 ክፍል 12 1993 ላይ ይሄ ሲን አለ። ዴፕ ስፔስ ሆመርም ሲዝን 5 ክፍል 15 ላይ 1994 ላይ በዚህ ጉዳይ ላይ ተሰርቷል። ዘ ስፕሪንግፊልድ ፋይልስ ሲዝን 8 ክፍል 10 1997 ላይ ከማርስ ተልእኮ ጋር ተያያዥነት ያላቸው ዘ ሲምፕሰንስ በቀጥታ የ2026 የማርስ ተልእኮን ባይተነበይም ግን ከዚህ ጉዳይ ጋር ተያያዥነት ያላቸው በጣም በርካታ ሲኖች አሉት ማለት ነው። መጽሐፍ ቅዱስን ስንመለከት ሌላውንም የሃይማኖት መጽሐፍ መመልከት እንችላለን፣ ቁርአንን ማለት ነው። ስለ ማርስ ወይ ደግሞ ስለ ሌሎች ፕላኔቶች ላይ የሰው ልጅ መኖሪያነት በቀጥታ አይናገርም። ነገር ግን አንዳንድ አጠቃላይ መርሆችን ደግሞ ማየት አለብንና በፍጥረት ታሪክ ውስጥ ዘፍጥረት 1 ላይ እግዚአብሔር ምድርን እንደ ሰው ልጅ መኖሪያ ፈጥሯል ይለናል። ሌሎች ፕላኔቶች ላይ መኖር ስለመቻል ቀጥተኛ ጥቅሶች ባይኖሩም ለሰው ልጆች መኖሪያ የፈጠረው ምድርን ነው። አንዳንድ ክርስቲያኖች የሰው ልጅ የጠፈር ጉዞ ከእግዚአብሔር ፈቃድ ጋር የሚጣጣም እንደሆነ የሚከራከሩ አሉ። ሌሎች ደግሞ የምድርን ጥበቃ መጀመሪያ መወጣት እንዳለብን ያምናሉ። መጀመሪያ ምድርን በስነ ስርዓት እንኖርባት፣ የተፈቀደልንን እንኖር፣ ወደ አንተ ፈቀደልን ከማማተራችን በፊት ባይናቸውና ለምሳሌ ቁርአንን ስንመለከት ሰማያትን ምድርን እንደ አላህ ፍጥረት የሚገልጽ ነው ሱራ ላይ እና አልሹራ ላይ 42:29 ማለት ነው። ነገር ግን ስለ ሌሎች ፕላኔቶች ላይ መኖር ቀጥተኛ መግለጫ ደግሞ የለም። አንዳንድ የእስልምና ሊቃውንት የጠፈር ጉዞ እንደ ሳይንሳዊ ግኝት ቢመለከቱትም ነገር ግን ሌሎች ደግሞ የሰው ልጅ ተግባር በምድር ላይ መሆን እንዳለበት ነው የሚያምኑት። ይህንን ሁለት ሃይማኖቶች ያነሳ ነው እንግዲህ በምድራችን ላይ በጣም ትልቅ ተጽዕኖ የፈጠሩ እስልምናና ክርስትና ሃይማኖቶች ስለሆኑ ስለዚህ ከነዚህ አንጻርም ሳይንሱን እንደፈተሽ ነው ሁሉ ደግሞ በሃይማኖት ደግሞ የትኛው ሃይማኖት ይህን ነገር ይደግፋል የሚለውን ነው ለማጣራት የሞከር ነው ማለት ነው። እና በአጠቃላይ መጽሐፍ ቅዱስ ስለ ማርስ ወይ ስለ ሌሎች ፕላኔቶች ላይ መኖር ቀጥተኛ መልስን አይሰጠንም በእርግጥ ምክንያቱም እነዚህ ጽሁፎች በዘመናቸው ያልተገነዘቡ የሳይንስ ግኝቶችን የሚዳስሱ አይደሉም። ስለዚህ ሃይማኖት ሊቃውንት በዚህ ጉዳይ ላይ የተለያዩ ትርጓሜዎች ነው ያሏቸው። ማርስን በተመለከተ የሳይንስ ማህበረሰቡ በሁለት ይከፈላል፣ የሃይማኖቱ ማህበረሰብን በሁለት ይከፈላል። የሳይንሱ ማህበረሰብ ከላይ እንዳልናችሁ እንደ ሮበርት ዙበርኒንግ የማርስ ሶሳይቲ መስራች ማለት ነው እና ክሪስ ማኬ የናሳ ሳይንቲስት ያሉ ሰዎች ማርስ ላይ ቅኝ ግዛት መፍጠር በመጨረሻ የሚቻል እንደሆነ የሚያምኑ ናቸው። በተለይ ደግሞ የስታርሺፕ ፕሮግራም እና የተመጣጣኝ ሮኬት ቴክኖሎጂ እድገቶች ካሉ ባይ ናቸው። ተቃዋሚዎቹ ደግሞ እንደ ብሩስ ጃኮስኪ፣ ክሪስቶፈር ኤድዋርድ እና ኬሊ እና ዛክ ዋይነር ስሚዝ ያሉ ሳይንቲስቶች ደግሞ የኤለን ማስክ እቅድ በተለይ በቅርብ ጊዜ ውስጥ ተግባራዊ እንደማይሆን የሚከራከሩ ናቸው። የጨረር መጠን፣ የሰውነት ጤና ተግዳሮቶች አጥንትና ጡንቻችንን የሚጎዱ ናቸው ወደዛ መጓዝ ብለው ያስባሉ። እንደገና ደግሞ የስነ ምግባር ጉዳዮች ለምሳሌ በማርስ ላይ መራባት እንደ ተግዳሮቶች የሚያነሷቸው ሀሳቦች ናቸውና ማርስ ቅኝ ግዛትን መፍጠር ውሸት ብሎ መጥራት በሳይንሳዊ ማህበረሰብ ውስጥ እንግዲህ የተለመደ አይደለም። የሳይንሳዊ ማህበረሰብ ሙግትን ቢያነሱም ይልቁንም ውይይታቸው በአዎንታዊ በጊዜና በስነ ምግባራዊ ጉዳዮች ላይ ያተኮረ ነው ማለት ነው። እንግዲህ መደምደሚያው የሚሆነው ማርስ ላይ መኖር በአሁኑ ጊዜ ተግባራዊ አይደለም ነው። ብዙዎች አሁን እንግዲህ ጠቅላይ ሚኒስትሩ ሊሄዱ ነው ብለው ብዙ መረጃዎችን እያራገቡ ነበረ። ማርስ ላይ መኖር በአሁኑ ጊዜ ግን የሚሆን ነገር እንዳልሆነ ይነገራል። ነገር ግን የስፔስ ኤክስ እና ደግሞ የሌሎች ድርጅቶች ምርምር ይህንን ለወደፊቱ ሊቻል ይችላል እያሉ ነው። ምንም እንኳን ማርስን ቅኝ ግዛት እንገዛለን በ2026
የተባለው አልተሳካም ማለት ቢቻልም፣ ነገር ግን ብዙ ቴክኒካልና ስነ ምግባራዊ ተግዳሮቶች ደግሞ መፍትሄ ያስፈልጋቸዋል። ለነሱ መፍትሄ ካገኘን ኦፍኮርስ መኖር እንችላለን እያሉ ነው። የኤሎን መስክ ሚናንም ስንመለከት ማስክና ስፔስ ኤክስን በጠፈር ጉዞ ላይ ጉልህ እድገቶችን አሳይተዋል። ነገር ግን የነሱ እቅዶች በጣም አስተማማኝ እንደሆኑ ደግሞ ተችተዋል። ግን ይሄ ማታለያ የሚለው ክስ በሳይንሳዊ መረጃ ላይ ተመሰረተ አይደለም። መጽሐፍ ቅዱስ ከላይ እንዳልኳችሁ እንግዲህ ማርስ ወይ ደግሞ ሌሎች ፕላኔቶች ላይ መኖር ቀጥተኛ መልስ የሚሰጠን አይደለም። የሃይማኖት ሊቃውንትን በዚህ ጉዳይ ላይ የተለያዩ ሀሳብና ተርጓሚዎች እንዳሏቸው ይታወቃል ማለት ነው። ውድ ቤተሰቦቻችን እንግዲህ ለጊዜው እኛ ይህንን ነው ልንላችሁ የምንችለው። እናንተ ደግሞ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ብታጋሩን ደስ ይለናል። በቀጣይ ደግሞ አብረን እስከምንገናኝ ድረስ ቸር ቆዩን።